ለፀጉራችሁ ቀለም ካለምንም ኬሚካል በቀላሉ በቤታችሁ ውስጥ እንዴት እንደምታዘጋጁ የማሳያችሁ ይሆናል። ይሄ በብዙዎች ዘንድ የተወደደ ለፀጉር እድገት ፀጉራችሁ እንዳይረግፍ የሚረዳችሁ በቤታችሁ ውስጥ የሚገኘውን ግብዓት በመጠቀም እጅግ ምርጥ የሆነ የፀጉር ቀለም የምናዘጋጅ ይሆናል። ለዚህ ቤት አዲስ ከሆናችሁ ሼር እና ሰብስክራይብ እያደረጋችሁ ወደ ቤቱ እንድትቀላቀሉ ስል በአክብሮት እየጋበዝኳችሁ ስለምታደርጉም ከልብ እያመሰገንኩኝ ወደ አሰራሩ እንገባለን። ሰላም ሰላም ውድ የተወደዳችሁና የተከበራችሁ የቆንጂት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬም እግዚአብሔር አምላክ ፈቅዶና ወዶ በአዲስ ቪዲዮ ተገናኝተናል። ዛሬም ለእናንተ የሚጠቅም ጠቃሚ በሆነ ቪዲዮ ነው የመጣሁት ማለት ነው። ዛሬ ላይ ይዤላችሁ የቀረብኩት ፀጉራችሁን ካለምንም ኬሚካል እንዴት ማቅለም እንደምትችሉ ነው ይዤላችሁ የቀረብኩት ማለት ነው። ፀጉራችሁን ማቅለም ብቻ ሳይሆን ፀጉራችሁን ደግሞ እንዴት ልስልስ እንደሚልና ፀጉራችሁ ፍፍት ያለና ቆንጆ ፀጉር እንዲኖራችሁ ከሚረዳ አንዱ ዋነኛ ግብዓታችን ነው ይዤላችሁ የመጣሁት ማለት ነው። እና ፀጉራችሁም ደግሞ ፈጣን እድገት እንዲኖረው ይረዳችኋል። ስለዚህ ውድ የተከበራችሁና የተወደዳችሁ የቆንጂት ዩቲዩብ ቻናል ተከታታዮች ከመጀመራችሁ በፊት ሼር ማድረጋችሁን እንዳዘነጉ፣ ለጓደኞቻችሁ ሰብስክራይብ እና ላይክ አድርጉ። ኮሜንት ላይ ደግሞ ተጠቅማችሁ አስተያየታችሁን ስለምታስቀምጡ በትዕግስት እስከ መጨረሻ ድረስ እንድትከታተሉ በአክብሮት ጋበዝኳችሁ። ስለምትከታተሉ ከልብ እያመሰገንኳችሁ አሁን አሰራራችንን ጀምረናል። እስከ መጨረሻ እንግዲህ በትዕግስት ተከታተላችሁ ብዬ ተስፋ አደርጋለሁ። እዚህ ጋር እንደምታዩት ግንጅብሌን አጥቤ አዘጋጅቼ ነበረ። እያያችሁ እንዳላችሁት እየላጥኩት እገኛለሁ ማለት ነው። እንግዲህ ግንጅብላችንን ከላጥን በኋላ በዋነኝነት ቄስር ያስፈልገናል ማለት ነው። ዛሬ እንግዲህ ፀጉራችንን እያቀለምንም ፀጉራችንን ከለሩ ያማረና የሚያበራ ሻን እንዲያደርግ የሚረዳን እጅግ ያማረ ቆንጆ ፀጉር እንዲኖረን ፍፍት ያለ እንዲኖረን የምንፈልግ እህቶች እንግዲህ ዛሬ ደግሞ ቄስርን ተጠቅመን ነው የምንሰራው። ቄስር እንግዲህ ፀጉራችንን ለማቅለም ፀጉራችንን ለማሳደግ የፀጉራችንን ወዝ ያማረ ያደርገዋል። እጅግ ብዙ ጥቅም አለው። እንግዲህ ውድ ቤተሰቦቼ እዚህ ጋር የምናዘጋጃቸው ነገር ከተፈጥሮ የሆኑ ከምንም አይነት ኬሚካል ጽድት ያሉ ናቸው። ስለዚህ ምንም አይነት ነገር እኛን የሚጎዳን ነገር የለም። ለእኛ ሁሉም ነገር ጠቃሚ የሆኑ ነገር ብቻ ነው የምንጠቀመው ማለት ነው። ስለዚህ ሁሉም ነገር በቤታችን ውስጥ የሚገኙ ቀለል ያሉ ይሄ ደግሞ ለጤንነት ለፀጉር ጤና እጅግ ፍቱ የሆነ ነው ማለት ነው። ፀጉራችንም አይበጣጠስም። በቤት ውስጥ በምናዘጋጅና በምንቀባ ሰዓት ሁላችንም እንደዚህ በቤት ውስጥ አዘጋጅተን ቆዳችንም ሆነ ፀጉራችን በምንጠቀም ሰዓት ምንም አይነት ጉዳት አያመጣብንም ማለት ነው። ጤነኛ ቆዳና ጤነኛ ፀጉር ይኖረናል ማለት ነው። እንደዚህ ኬሚካል በበዛ ፀጉራችን ባንበጣጥሰው የተመረጠ ነው ማለት ነው። እንግዲህ ውዶችዬ ዛሬ ይህንን ደግሞ ተጠቅማችሁ አስተያየታችሁን እንደምጽፉልኝ እርግጠኛ ነኝ። እንግዲህ ይህንን እንደዚህ ፈንከት ካደረኩት በኋላ ውሃ ጨምሬ ማሽን ውስጥ አድርጌ ነው የምፈጨው። በመፈግፈጊያ መጠቀም ትችላላችሁ፣ ማሽኑ ከሌላችሁ ማለት ነው። ካልሆነም ደግሞ ውሃውን ቀቅላችሁ ውሃውን መጠቀም ትችላላችሁ። እኔ ዛሬ ላይ የማሳያችሁ
በማሽን በመፍጨት ነው። በሌላ ጊዜ ደግሞ ውሃውን ቀቅላችሁ እንዴት እንደምትጠቀሙ የማሳያችሁ ይሆናል ማለት ነው። ምንም አይነት ሽታ የለውም። እጅግ በጣም ነው የምትወዱት ማለት ነው። ስለዚህ እኔ በማሽን ስለምፈጨው እንደዚህ አድርጌ ቁርጥ ቁርጥ አድርጌዋለሁ። እንግዲህ ቀጣዩን የምናየው ይሆናል። ፈጭቼ እንገናኛለን። ወዴትም እንዳትሄዱ። እሺ ውዶችዬ፣ ከፈጨነው በኋላ እናጠለዋለን። የሁላችሁ ውዶችዬ እንደዚህ አድርገን አጥልለን ጨርሰናል ማለት ነው። ከዛም በመቀጠል የበቆሎ ዱቄት 2 ማንኪያ፣ በትልልቁ ከሆነ በዚህ በሾርባ ማንኪያ ከሆነ 2፣ እኔ በትንሿ ማንኪያ ነው የተጠቀምኩ ያለሁት። ስለዚህ 2 ማንኪያ ብቻ ተጠቀሙ። ውሃ 1 ብርጭቆ የሚሆን ብትጠቀሙ በቂያችሁ ነው። እንደ ፀጉራችሁ ብዛት ነው እሱ የሚወሰነው ማለት ነው። እንግዲህ እዚህ ጋር ይሄ ያጠለልኩትንም አልጥለውም ማለት ነው። መስራት ትችላላችሁ። ለእጃችሁ ለፊታችሁ ስትራፕ መስራት ትችላላችሁ ማለት ነው። አሰራሩን ከፈለጋችሁ እሰራላችኋለሁ። እኔ ይሄንን አልጥለውም። ፊታችሁን እግራችሁን በጣም ነው የሚያሳምረው ማለት ነው። ቆዳችሁ እንዲለሰልስ ይረዳችኋል እና ቆዳችሁ ፊታችሁ ፍክት እንዲል ከፈለጋችሁ ይሄንን ሰርታችሁ መጠቀም ትችላላችሁ። እንግዲህ ምንም የምንጥለው ነገር የለም ማለት ነው። አሁን ይሄንን እናደርጋለን። እሳት ላይ ጥደን እጃችንን ሳናቋርጥ እናማስለዋለን። ይኸውላችሁ እሳታችሁን ቅንስ አድርጋችሁ እጃችሁን ሳታቋርጡ ታማስሉታላችሁ። እያማሰልኩኝ ያሳያችኋለሁ። በመሀል እየዘጋሁት እሳቱን ቀንሱት። አያችሁ ክሬም እየሰጠን ይመጣል ማለት ነው። እንደዚህ በምታማስሉበት ሰዓት ምንም አይነት ጓጓ ላይ አይኖረውም። በጣም የሚያምር ደስ የሚል ክሬም ይሰጠናል ማለት ነው። አያችሁት እንዴት እንደሚያምር። በጣም ነው የምትወዱት። አሁን ይሄ ይበቃዋል ማለት ነው። ሽታው እንዴት ደስ እንደ እሺ ውዶችዬ፣ እንግዲህ እንደዚህ ጨርሰናል ማለት ነው። አሁን እዚህ ጋር የምንጨምረው ነገሮች አሉ፣ አብረን እንጨምራለን። በጣም እንደምትወዱት እርግጠኛ ነኝ። እንግዲህ አሁን ትኩስ ነው፣ ሲቀዘቅዝ ነው የምትቀቡት። ግን የምንጨምራቸውን ግብአቶች አብረን መጨመር እንችላለን ማለት ነው። እዚህ ጋር ግማሽ ሎሚ ነው የምጠቀመው። ሎሚ እንደምነግራችሁ ሁልጊዜም ቆዳችሁ ጽድት እንዲል ያደርግላችኋል፣ ደግሞ እንዲያቀልምም ያደርጋል ማለት ነው። ቀለሙ እንዲይዝ ያደርግላችኋል እና ፀጉራችሁ የሚያሳክካችሁን በጣም ሎሚ አላርጂክ ከሌለባችሁ ሁልጊዜም በምትጠቀሙት ግብአቶች ውስጥ ብታካትቱት እጅግ በጣም ውጤቱን ታገኙበታላችሁ ማለት ነው። ስለዚህ እኔ ሁልጊዜም ሎሚን እንዳካተትኩኝ ነው ማለት ነው፣ ቤት ከሌለ ነው እንጂ። ስለዚህ አሁን ይህንን በምታዩት መልኩ እንግዲህ እንደዚህ አድርጌዋለሁ። በመቀጠል ምንድን ነው የምጨምረው? ለቅባት የሚመቻችሁን ቅባት መጠቀም ትችላላችሁ ማለት ነው። ኮኮናት ኦይል መጠቀም ትችላላችሁ። የወይራ ዘይት መጠቀም ትችላላችሁ። በቤት ውስጥ ያዘጋጃችሁት ቅባት ካለ መጠቀም ትችላላችሁ። እኔ እንግዲህ በቤት ውስጥ በባለፈው ያዘጋጀነውን ቅባት ነው እየተጠቀምኩ ያለሁት። እሱን በደንብ አድርጋችሁ ታዋህዱታላችሁ። ከዛን እንግዲህ ለ2 ሰዓታት ከዛም በላይ ብታስቀምጡ ፀጉራችሁን የሚጎዳባችሁ ነገር ምንም አይነት ነገር የለም ማለት ነው። ስለዚህ እንደዛ አድርጋችሁ መጠቀም ትችላላችሁ እላችኋለሁ ውድ ቤተሰቦቼ። ስትጠቀሙት ግን በንጹህ ፀጉር ላይ ብትጠቀሙ ውጤታማ ትሆናላችሁ ማለት ነው። ስለዚህ ለዛሬ ያዘጋጀውላችሁ ይህንን ይመስላል።